የሳልሳይ ወያነ የመጨረሻ ግብ በፕሮግራማችሁ ላይ ያነበብኩት ትክክል ከሆነ ታርመኛለህ፣ ትግራይን አገር ማድረግ ነው የሚያዋጣው ብላችኋል አይደል? አዎ። ስለዚህ አለ አዲስ አበባ እውቅና ይሄ መሆን ይችላል። ኦኬ አገረ ትግራይ መሆን እንፈልጋለን ከሚል ሰው ግን አዲስ አበባ የኦሮሞ ህዝብ ብቻ ነው የሚል አመለካከት እኔ አልጠብቅም። ምን አገባው? እኔ አገረ ትግራይ ነው የምፈልገው ነው የሚለው። መቀመጫውን መቀሌ አድርጎ አይ አዲስ አበባ የኦሮሞ ነው የአማራ ነው እንዲል እኔ አልጠብቅም። ማን መብት ሰጠው ለሱ? ምን አገባው? ኦሮሞ ብቻ ነው የምትመለከተው ብለን ነው የምናስበው። አዲስ አበባ የኦሮሞ ናት የሚል አቋም ነው ያላችሁ? አዎ። በምን ላይ ተመስርታችሁ ነው እሱን አቋም ያሰራል? አሁን እኛ የምናስበው በአሁን በፌደራሉ መንግስት አወቃቀር አዲስ አበባ የኦሮሞ መቀመጫ ናት። መከረኛ አዲስ አበባ ከወደ መቀሌ ሌላ አጀንዳ ተተኩሶባታል። ይሄ አጀንዳ አዲስ አበባ የኦሮሞ ናት በሚል የማሸጊያ ወረቀት ተጠቅልሎ የተወረወረ አጀንዳ። እስኪ መጀመሪያ ምን እያለ እንደሆነ ይሄ ሳልሳይ ወያኔ ፓርቲ ሊቀመንበር የተባለ ሰው ምን እያለ እንደሆነ ጥቂት እንስማው። መጀመሪያ የሳልሳይ ወያነ የመጨረሻ ግብ በፕሮግራማችሁ ላይ ያነበብኩት ትክክል ከሆነ ታርመኛለህ፣ ትግራይን አገር ማድረግ ነው የሚያዋጣው ብላችኋል አይደል? አዎ። ስለዚህ አለ አዲስ አበባ እውቅና ይሄ መሆን ይችላል። በፕሮቴክት እናደርጋለን። አሁን እኛ ያለነው አዲስ አበባ ምን ለማድረግ ነው የሚሄደው ነው። አዲስ አበባ ምንም የመሄድ ፍላጎትም እቅድም የለንም ማለት ነው። አዲስ አበባ ስልጣን ለመያዝ መሄድ ኦሮሞ ብቻ ነው የምትመለከተው ብለን ነው የምናስበው። አዲስ አበባ የኦሮሞ ናት የሚል አቋም ነው ያላችሁ? አዎ። በምን ላይ ተመስርታችሁ ነው እሱን አቋም ያሰራል? አሁን እኛ የምናስበው በአሁን በፌደራሉ መንግስት አወቃቀር አዲስ አበባ የኦሮሞ መቀመጫ ናት፣ የኦሮሞ ህዝብ ናት ብለን ነው የምናስበው። መጀመሪያ የሚያዋጣን ሀገረ ትግራይን መመስረት ነው የሚል ነገር ተናገረ። ሀገረ ትግራይን መመስረት ነው የሚያዋጣን ብሏል። አሁን ለነዚህ ሰዎች ሀገረ ትግራይን መመስረት ያዋጣችኋል አያዋጣችሁም ብሎ መከራከር ጉንጫ አልፋ ክርክር። ምንም ጠብ የሚያደርገው ነገር የለም። ጥቅሙን ጉዳቱን ማንሳት መዘርዘር እንችላለን፣ እናነሳለን። ነገር ግን ለነዚህ ሰዎች አይደለም የምታነሳው እሱ። እነዚህን ሰዎች ሰምተው በእርግጥም ሀገረ ትግራይ ይሻለናል የሚል አስተሳሰብ ማዳበር የሚጀምሩ ሰዎች የትግራይ ክልል ነዋሪዎች ካሉ ለነሱ አይ እንዲህም አለ የሚል መረጃ ልትሰጣቸው ትችላለህ። እነዚህ ግን ገና ሲጀመር ሲነሱ በቃ ኢትዮጵያ ጨቋኛችን ነች፣ ኢትዮጵያ ቅኝ ገዣችን ነች የሚል የተሳሳተ መረዳት ጭንቅላታቸው ውስጥ ከተው የተነሱ ሰዎች ስለሆኑ ለመብለህ ብድግ ብለህ ተነስተህ ሀገረ ትግራይ መሆን አያዋጣችሁም ብትላቸው አይሰሙም፣ ስቀውብህ ነው የሚያልፉት። ትግራይ ብትገነጠል እና ሀገር ብትሆን ምንድነው የሚጠቅማት? ምን ትጠቀማለች? በነገራችን ላይ ትግራይ ተገነጠለች ማለት አሁን ያለው የያዘችውን መሬት ይዛ ተገነጠለች የነ ቲፒኤልኤፍ የነ ሳልሳይ ወያነ ሐሳብ ሞልቶላቸው ብትገነጠል ቀድሞ ነገር ዓለም አቀፍ ማህበረሰብ ይህን አያበረታታም። ሶማሊላንድ እያየች ያለውን ስቃይ ማየት ተገቢ ነው። አያበረታታም። አንድ እንደው በሆነ መንገድ አበረታቶ እውቅና እንኳን ቢሰጣት ኢሚዲየትሊ ኤርትራ ፌስ እያደረገችውን ችግር ነው ትግራይ ፌስ የምታደርገው። ኤርትራ ምርጫ የሚደረግበት ሀገር አይደለም። ኤርትራ የመንግስት ካቢኔ ኢቨን ያለበት ሀገር አይደለም ለስሙ ካልሆነ በስተቀር 2 እና 3 ሰዎች ጓዳ ውስጥ እየተማከሩ የሚመሩት ሀገር ነው። ኤርትራ ማለት ገንዘባችሁን ሰብስባችሁ ይሄ ናቅፋ የሚባል ገንዘብ እሱን ሰብስባችሁ በአንድና በ2 ሳምንት ጊዜ ውስጥ ባንክ አስገቡ ካልሆነ እኔን ያድርገኝ የሚል አምባገነን መሪ ያለበት ሀገር ነው። ኤርትራ ጎረቤቱን ኢትዮጵያን እያመሰ መኖር የሚፈልግ ሀገር ነው። በኢትዮጵያ መታመስ ላይ እንጀራውን የሚጋግር መሪ ያለበት ሀገር ነው። ከኢትዮጵያ ተገንጥሎ ሲሄድ ይሄንን ነው የሆነው ኤርትራ። ከዚህ ምድር የምትማረው ትግራይም ተገንጥላ ከሄደች ሌላ ኤርትራ እንደመሆን እንደማለት ነው። ቢያንስ ኤርትራ አትጠቀምበትም እንጂ ወደብ አላት። ቢያንስ ኤርትራ እውቅና አግኝታ ከሆኑ ሀገሮች ጋር ስምምነት አላት። ትግራይ በዚህ ጊዜ ብትገነጠል የምትገኘው ጠላቶቿ መካከል
አሁን አለውልህ የሚላት ትግራይ ብትገነጠል ሲል ህዝቡን ሪፈር እያደረግኩ አይደል? እነዚህ ሳልሳይ ወያነ ቲፒኤልኤፍ የሚባሉ አካላት እነሱ የሆነ ነገር ጎንጉነው ቢገነጥሉት አሁን አለንላችሁ የሚሏቸው እነ ሻቢያም ዞር ብሎ አያዋቸውም እና ቡርሃንም ዞር ብሎ አያዋቸውም። ኤርትራም ሱዳንም ቲፒኤልኤፍን የሚፈልጉት የትግራይን እንደ ክልል ተጽዕኖ ማሳደር የሚፈልጉት ኢትዮጵያ ውስጥ የማይቆም ግጭት እንዲኖር ስለሚፈልጉ ብቻ ነው። ይሄ የማይቆም ግጭት ትግራይ በተገነጠለች ማግስት ከቲፒኤልኤፍ በኩል የሚመጣ ትሬት እንዳይኖር ስለሚያደርግ ዞር ብሎ አያቸውም። ሌሎች አማራጮች ነው የሚፈልጉት። ስለዚህ አያዋጣም። አገር መሆን ተገንጥሎ አገር መሆን በዚህ ጊዜ አያዋጣም። ሲሆን ተስማምቶ ጨመረ ብሎ ሰፋ ብሎ ጠርቀም ብሎ ትልቅ ጉልበት ይዞ መውጣት ነው። ለዛ እኮ ነው የምስራቅ አፍሪካ በየነ መንግስታት ምናምን የሚባለው አረብ ሊግ ምናምን ሲባል የምትሰሙት ብሪክስ ምናምን ሲባል G7 ሲባል የምትሰሙት ሰብሰብ ብሎ ጉልበት ማፈርጠም ያስፈልጋል። የአውሮፓ ህብረት፣ የአፍሪካ ህብረት የሆነ ጉልበት ለማውጣት የሚደረግ ጥረት እኮ ነው። ካለህበት ህብረት ውስጥ በወጣህ ቁጥር በተገነጠልክ ቁጥር ኢምንት እየሆንክ ነው የምትሄደው። ትንሽዬ ሀገር እየሆንክ ነው የምትሄደው። በዚህ ደግሞ ለውጥ ማምጣት አይቻልም። ስለዚህ ለነ ሳልሳይ ወያነ ለነ ቲፒኤልኤፍ ሳይሆን እነሱ የሚሉትን ነገር ሰምቶ ሀገረ ትግራይ መሆን ያዋጣን ይሆናል ብለው ለሚያስቡ ሰዎች እንዲህም አይነት ችግር አለው አውቃችሁ ግቡበት የሚል ምልከታ ነው። ኦኬ ሀገረ ትግራይ መሆን እንፈልጋለን ከሚል ሰው ግን አዲስ አበባ የኦሮሞ ህዝብ ብቻ ነው የሚል አመለካከት እኔ አልጠብቅም። ምን አገባው? እኔ ሀገረ ትግራይ ነው የምፈልገው ነው የሚለው። መቀመጫውን መቀሌ አድርጎ አይ አዲስ አበባ የኦሮሞ ነው የአማራ ነው እንዲል እኔ አልጠብቅም። ማን መብት ሰጠው ለሱ? ምን አገባው? መኖር የምፈልገው ትግራይን ገንጥዬ የትግራዋይ ዜጋ ሆኜ ነው የምፈልገው አለ ይሄ ሰው የሳልሳይ ወያነ ፓርቲ ሊቀመንበር። በቃ እሱን ቢዝነስን አስተዳድር፣ እሱን የምታሳካበትን መንገድ ይፈልግ። ምን አገባህ? አዲስ አበባ የኦሮሞ ነው የአማራ ነው የሚል ውሳኔ ውስጥ ማን አስገባህ? አይመለከትህም እኮ። አይ እኔ ኢትዮጵያዊ ነኝ፣ አዲስ አበባ ውስጥ እንደ ትግራይ ህዝብ አሻራ አለኝ። አዲስ አበባ ስታድግ ብዙ የትግራይ ተወላጆች፣ ብዙ የትግራይ ባለሀብቶች አስተዋጽኦ አድርገዋል። ስለዚህ ኢትዮጵያዊ ሆኜ የምቀጥል ሰው ዜጋ ስለሆንኩኝ የአዲስ አበባ ጉዳይ ይመለከተኛል ብሎ ቢሆን በጨዋ ደንብ ቁጭ ብለህ ትነጋገራለህ። የፈለገውን ሀሳብ ቢያመጣ አይ እኔ ትግራይ መገንጠል ነው የምፈልገው ሀገር መሆን ነው የምፈልገው ካለ በኋላ አዲስ አበባ የከልንች የከልንች ምን አገባህ? አይመለከትም እኮ አንተ ሀገር መሆን እፈልጋለሁ ካልክ በኋላ የአዲስ አበባ ጉዳይ ነን ኦፍ ዩር ቢዝነስ። እኔ ከኢትዮጵያ ገነጠላለሁ ካልክ በኋላ አዲስ አበባ አይመለከትህም፣ አያገባህም። የማንም ይሁን አያገባህም። አገር መሆን እፈልጋለሁ እያልክ ስለ አዲስ አበባ ለመናገር ማንም መብት አይሰጥህም። የሞራል ልዕልናም አይኖርህም። የኦሮሞ የአማራ ፊንፊኔ በረራ ምናምን እያሉ ስም መስጠት ምንም አይነት መብት የለህም። ምንም አይነት ሲጀመር መብት እንኳን ቢኖረው የትኛው ህገ መንግስት የትኛው ድንጋጌ ነው አዲስ አበባ የኦሮሞ ነው ብሎ ያገኘኸው? እስኪ የተጻፈ ማስረጃ የተነገረ ንግግር ሊያቀርብልን የሚችለው መረጃ ማስረጃ አለ? ዝም ብሎ ተነስቶ የአፉ ላይ የቀረበውን መናገር ምን ማለት ነው? ጉዳዩ በምክክር ሂደት እየታየ ያለ ጉዳይ ነው። እንደምታውቁት በምክክር ሂደት ምን ተወስኖ እንደሚመጣ አናቅም። ምን አይነት አፈጻጸም እንደሚኖረው አናቅም። እየጠበቅን ነው። ወርም ይሁን ከምናምን ቀን ፈጅቶ ሲመጣ እንግዲህ ያኔ ቁርጣችንን እናውቃለን። በጎን ግን መጥቶ የኦሮሞ ነው ምናምን እያሉ መጨቃጨቅ ሲጀመር ማን መብቱን ሰጠህ? መብቱ እንኳን ቢኖር በየትኛው ህግ? እስኪ የኢትዮጵያ ህገ መንግስት ላይ አዲስ አበባ የኦሮሚያ ናት የሚል አንቀጽ አሳየኝ። አይደለም የኢትዮጵያ ህገ መንግስት ላይ የኦሮሚያ ክልል ህገ መንግስት የሚተዳደርበት ህገ መንግስቱ ላይ አዲስ አበባ የኦሮሞ ናት የሚል የለም። ፈልጎ የሚያመጣ አንድም ሰው የለም። ዝም ብሎ ተነስቶ አዲስ አበባ የኦሮሞ ናት፣ አዲስ አበባ የፌዴራል መንግስት መቀመጫ እና ራሱን የቻለ አስተዳደር ነው ይላል ህገ መንግስቱ። ግን ለስሙና ያንተ ወዳጆች ናቸው ያረቀቁት ያጸደቁትም ጭምር። ይሄንን ተጋፍተ መጥተህ
በዛ ላይ ሀገር መሆን ነው የምፈልገው እያልክ በማያገባ ጉዳይ ገብተህ አዲስ አበባ የኦሮሞ ነው የአማራ ነው የሚል ጭቅጭቅ ውስጥ አዲስ አበባ ወዳጄ የሁሉም ነው። አዲስ አበባ የሁሉም ነው። አዲስ አበባ እዚህ እንድትደርስ አሁን ያለችበት ደረጃ እንድትደርስ ምን ማለት ነው? አሁን ያለችበት ደረጃ አዲስ አበባ የኢትዮጵያ ኢኮኖሚ ማዕከል ነች። አዲስ አበባ የኢትዮጵያ ፖለቲካ ማዕከል ነች። እስትንፋሷ ያለው 4 ኪሎ ነው። አእምሮዋ ያለው 4 ኪሎ ነው። ልብ ምቷ ያለው 4 ኪሎ ነው። የኢትዮጵያ which means አዲስ አበባ ማለት ነው። አዲስ አበባ ኢትዮጵያ ከምታመነጨው ኢኮኖሚ አብዛኛውን የምታመነጭ ሰርኩሌት የምታደርግ ነች። እቺ ትልቅ ከተማ እዚህ ደረጃ እንድትደርስ ያስቻላት የሆነ ብሔረሰብ ብቻውን አይደለም። በቁጥር ሊበዛ ሊያንስ ይችላል፣ ግን የሁሉም ብሔረሰብ አስተዋጽኦ አለበት። ጉራጌው መጥቶ ባይነግድባት፣ ስልጤው መጥቶ ዳቦ ቤት ባይከፍትባት፣ አማራው መጥቶ ጤፍ ባይሸጥባት፣ ኦሮሞ መጥቶ አይብና ማር ባይነግድባት እንዲህ ትልቅ ደረጃ አትደርስም ነበር። ዶርዜው መጥቶ ጥበብ የእጅ ጥበብ ባይነግድባት እዚህ ደረጃ አትደርስም ነበረ። የሆነ ብሔር ብቻውን ጠፍጠፎ የሰራት ከተማ አይደለችም። ትንሿ ኢትዮጵያ ናት። ሁሉም ብሔረሰብ በቋንቋው እንደ ልቡ የሚግባባባት የሚነጋገርባት፣ ሁሉም ብሔረሰብ የየራሱን አስተዋጽኦ ያደረገባት፣ ሁሉም የኔ ሌላት መብት ያለው ነች አዲስ አበባ። የከሌናት ብሎ መስጠት ተገቢ አይደለም። የከሌናት መባል ካስፈለገው አዲስ አበባ በብሔር ለእከሌ የምትሰጥ አይደለችም። ለኦሮሞ የምትሰጥ ለአማራ የምትሰጥ አይደለችም። ፊንፊኔ ተብላ ለእከሌ፣ በረራ ተብላ ለእከሌ የምትነገር አይደለችም። የእከሌ መሆን አለባት ተብሎ ግድ ከተባለ ግን አዲስ አበባ የአዲስ አበቤው ነች። አዲስ አበባ የአዲስ አበቤው ነው። አዲስ አበቤው ማለት አዲስ አበባ ተወልዶ ያደገውም መጥቶ እዚህ ውሃን ጠጥቶ የኖረውም አዲስ አበቤ ነው። በቃ የሱ ነች እዚህ የሚኖረው። አንተ በፍጹም አይገባህም። እዚህ መሃል መቀሌ ቁጭ ብለህ ነገ ሀገር ሆናለሁ እያልክ ስለ አዲስ አበባ ልትናገር አትችልም። ስለዚህ ይሄ በፍጹም ሊሆን የሚችል ማንም መብት ሊሰጥ አይችልም። ምክክር ላይ ምክክር እየተደረገበት ነው። የሚመጣውን አውትፑት እናያለን። የሚቀበል ይቀበሏል። ማይክ ጭቅጭቅ ከተፈጠረ በህዝበ ውሳኔ የሚፈታ ጉዳይ የከሌ ይሁን የሚለው ጉዳይ በህዝበ ውሳኔ ሊፈታ የሚችል። ከዛ ውጭ ግን አዲስ አበባ የሁሉም ኢትዮጵያውያን ነች። አይ የለም ባለቤት ያስፈልጋታል ከተባለ ግን የአዲስ አበቤው ነች። እዚህ ተወልዶ እዚህ ያደገ እዚህ የሚኖር ከሌላም ቦታ መጥቶ እዚሁ የሚኖር ማንኛውም አዲስ አበቤ ሁሉ የአዲስ አበባ ባለቤት ነው። ብድግ ብለህ ተነስተህ ለከሌ ልትሰጠው የምትችለው ነገር አይደለም። ሲጀመር አያገባህም ማለት ነው። ከዛ ምን ይላል? በጣም አስቂኝ ነገር ደግሞ ያነሳል። እኔ እንዴት ባለ አእምሮ እንዲህ አይነት ንግግሮች እንደሚነገሩ አላውቅም። እና በጣም አስቂኝ ስለ ወልቃይት በጣም አስቂኝ ነገር ያነሳል። እስኪ ጥቂት እንስማው። መግለጫችሁ ላይ ምዕራብ ትግራይ በብልጽግና ቁጥጥር ስር እንዳለ ነው የሚገልጸው። አሁን ደግሞ አንተ ስታወራኝ በአማራ ኃይሎች ቁጥጥር ስር ላይ ያለ የሚመስል አንድምታን የሰጠኸው መግለጫችሁ ግን አይደለም። አሁን ያለው በአማራ ኃይል የሚነግዱ ለምሳሌ እነደመቀ ነገር ግን በፌደራል መንግስት እጅ ሆኖ የተደረጋቸው ናቸው። በፌደራል መንግስት ነው በአጠቃላይ ብልጽግና አባል ነው ደመቀ። አዎ ልክ ነው። በፌደራል መንግስት ነው። ስለዚህ ፌደራል መንግስትም ያዘበት ምክንያት ከነደመቀ ተዋውረ ያዘበት ምክንያት የአማራ ግዛት ነው ብሎ በአማራ ሲሸቅጥ ነው። በአማራ ስም ማለት በአማራ በኩል የቀረበውን ጥያቄ ተቀብሎ ነው የያዘው የሚል ግምት ነው ያለ። አይ ተቀብለዋል ብዬ አላስብም። ምክንያቱም የአማራና የትግራይ ህዝብ ለማጣላት ተውሎ የታሰበ ነው ብዬ ነው የማምነው። ኦኬ። ስለዚህ ለአማራም ሊሰጠው አይችልም፣ ለትግራይም ሊሰጠው አይችልም። ይሄ ግጭት የቀጣይ ግጭት ተደርጎ እንዲቆይ የታሰበ ነውና ይሄ የአማራና የትግራይ ህዝብ በዚህ ጉዳይ ላይ መንቃት አለበት ነው። የደብዳቤ እንድምታው እንደዛ ነው። ሲነቃ የአማራ የፖለቲካ ህብረተሰብ ምን ያርግ ነው? ልክ እንደኛ ያዝነው አቋም እንዲይዝ ማድረግ ነው።
ይሄ ምዕራብ ትግራይ የትግራይ ህዝብ ነው፣ በእኛ ስም አትነግዱ ብሎ ቢያንስ በይፋዊ መግለጫ መጻፍ አለበት ማለት ነው። ምዕራብ ትግራይን ማለት ወልቃይትን የያዛት መንግስት ነው እና በአማራ ስም ነው የያዛት ደግሞ እነ ኮሎኔል ደመቀ ዘውዱ በአማራ ስም ነው የያዙት የሚል ክስ ያቀርባል። እነ ደመቀ ዘውዱን በአማራ ስም የሚነግዱ ናቸው እያለ ያነሳል። ሊል ይችላል። እኔ እሱ ብዙ አይመለከተኝም። ፌዴራል መንግስቱ ቦታውን የያዘው እኛን ለማጋጨት ነው የሚል ድምዳሜ ላይ ግን ይደርሳል። ይሄ ቦልድ ክሌም፣ እኛን ለማጋጨት ነው። ግጭቱ መቼ ነው የጀመረው? ብልጽግና የሚባለው አስተዳደር ወይ ደግሞ መንግስት ወይ ደግሞ ዶክተር አብይ የሚመሩት መንግስት መቼ ነው ወደ ስልጣን የመጣው? 2010። አሁን 2018 ነው፣ ወደ 2019 እየሄድ ነው። እሺ እንበለው 8 እና 9 ዓመታት። ይሄ ጥያቄ የተነሳው መቼ ነው? ኮሎኔል ደመቀ ዘውዱ የወልቃይት ማንነት አስመላሽ ኮሚቴ ብለው ያቋቋሙት መቼ ነው? ባታሊዮን ጦር ለካችሁ ልታስሯቸው ሞክራችሁ በኋላ ትልቅ ጭቅጭቅ የተፈጠረው ሐምሌ 5 ምናምን እየተባለ የሚከበር የጀመረው መቼ ነው? እናንተ ተባልታችሁ ተዋግታችሁ ተጨቃጭቃችሁ አብቅታችሁ ያመጣችሁትን ጉዳይ መንግስት ሊያጋጭን ነው ያመጣው ብሎ ማለት ብሌም ሽፍቲንግ ይባላል። ይሄ እናንተ ላይ የሚደርሰውን ተጠያቂነት ወደ መንግስት መወርወር። እኔ በዚህ ጉዳይ በወልቃይት ጉዳይ መንግስት ምንም አይጠየቅም እያልኩኝ አይደለም። ሊጠየቅ ያስፈልጋል። ምክንያቱም አገሩን እንደሚመራ አገሩን እንደሚያስተዳድር አካል ባለፉት 8 እና 9 ዓመታት ውስጥ ዘላቂ መፍትሄ ማምጣት ነበረበት። ዘላቂ መፍትሄ ማምጣት ነበረበት። ጥናት አድርጎ ተገቢውን ምርመራ አድርጎ እኔ የከሌ ነው ብሎ እንዲወሰን አይደለም። በዚህ መንገድ ብትፈቱት ጥሩ ነው ብሎ ምክረ ሐሳብ አቅርቦ ያንን ማስፈጸም፣ የሁለቱንም ወገን ፍላጎት ሰምቶ ማስፈጸም 8 ዓመት ብዙ ነው። በጣም ብዙ ነው። ብዙ ነገር ይሰራበታል። በጣም ብዙ ነገር ይሰራበታል። ስለዚህ ይሄን ባለማድረጉ ሊወቀስ ይገባል መንግስት። ኦፍ ኮርስ ግን ለግጭት መነሻ አድርጎታል የሚለው ተጠያቂነት መንግስት የሚመለከተው አይደለም። ምክንያቱም ይሄ መንግስት ከመምጣቱ በፊት የነበረ ጭቅጭቅ ነው። ይሄ ጭቅጭቅ ዘመናትን ያስቆጠረ ጭቅጭቅ ነው። አሁን እንዳለ መንግስት አቋም ሊወስድ ይችላል። በእርግጥም አግላቸው አቋም የአማራ አደረገው ምናምን ብለህ የምትወቅሳቸው በጀት እኮ እስካሁን ለወልቃይት አይለቀቅም። የአማራ እንዲሆን ፈልጎ ቢሆን ኖሮ በአማራ ክልል በኩል እኮ በጀት መላክ አያቅተውም ነበር። ስለዚህ እሱ ነው የያዘው በአማራ ስም እየነገደበት ነው ብለህ ልትል አትችልም። የፌዴራል መንግስቱ አቋም ከወልቃይት ጋር ተያይዞ ህዝብ ይወስን የሚል ነው። በተደጋጋሚ ጠቅላይ ሚኒስትሩም ተናግረውታል። ህዝብ ይወስን ምን ማለት ነው? ሪፈረንደም ይደረግ ሲባል ተፈናቃይ ሳይመለስ እንደዚህ ምናምን እያላችሁ ነገር የምታቦኩት እናንተ ናችሁ። ዲሞክራሲያዊ አካሄድ ሪፈረንደም ነው። ስለዚህ ህዝቡ አይኔ በቃ ትግራዋይ ነኝ ይበል ከፈለገ፣ አይኔ አማራ ነኝ ይበል ከፈለገ፣ ወይ ደግሞ እኔ ወልቃይቴ ነኝ ከትግራይም ከአማራም ቅይጥ ማንነት ያለኝ ወልቃይቴ ነኝ ብሎ እርፍ ይበል። እሱን መብቱን ለህዝብ ሰጡት እና በህዝብ ውሳኔ ይፈታ የሚል ምክረ ሐሳብ ከፌዴራል መንግስቱ ሲቀርብ አይ እንደዚህ ዲሞግራፊ ለውጥ ተደርጓል እንደዚህ ተደርጓል እያላችሁ የየራሳችሁን ሴራ የምታመጡት እናንተ፣ ይኸው መንግስት ሊያጋጭን ነው የምትሉትም እናንተ፣ በሁለት ቢላ መብላት መፈለገን ማለት ነው። ከዛ ምን ይላል ቴዲ? ጥያቄ ጠይቋል። የአማራው ማህበረሰብ መንቃት አለበት ይላል ይህ ሰውዬ። ከዛ ቴዲ የአማራው ማህበረሰብ ሲነቃ ምን ያደርግ ብሎ ይጠይቋል። እንደኛ የሆኑ በእኛ ስም አትነግዱ፣ በአማራ ስም አትነግዱ፣ ምዕራብ ትግራይ የትግራይ ነው ብለው ይመልሱ፣ ለዚህም ደብዳቤ ይስጡ ብሎ በጣም አስቂኝ ነገር ይናገራል። እኛ የምንለው እንካላል ካልነቃህም እንደማለት እኮ ነው። ሲነቁ ምን ይበሉ ማለት ወልቃይት የትግራይ ነው ይበሉ፣ እንዲህ ካላላችሁ አልነቃችሁም እንደፈዘዛችሁ ናችሁ እያለ እኮ ነው። ወልቃይት የትግራይ ነው ብላችሁ አውጁልን። እንዴ የዚህ ሁሉ ጭቅጭቅ ምንድነውና? መጀመሪያ ነገር ይሄ ሁሉ ነገር ውስጥ እኮ የተገባ ወልቃይት የከሌ የሚል ጭቅጭቅ ስላለ ነው። አይ እናንተ ምርጥ ዜጎች ከሆናችሁ የነቃችሁ ከሆናችሁ ወልቃይት የትግራይ ነው ብላችሁ አውጁልን እያለ የማይሆን አናሎጂ ነው እያመጣ ያለው። ነገሩን የህፃን ጨዋታ ታደርገው እንጂ የህፃን በቀላል ነገር እኮ አይደለም። እናንተ እንዲህ አድርጉ ብትባሉ ታደርጋላችሁ እንዴ? አይ ወልቃይት ከዛሬ ጀምሮ የአማራ ነው በሉ አለዛ አልነቃችሁም የሚል ልቅ ከአማራ ወገን ቢመጣ በቀላሉ ነው የምትቀበለው? እነሱም እንዲሁ ነው፣ በቀላሉ አይቀበሉትም። የህፃን ጨዋታ አታደርገው ነገር ይሁን። ይሄ
ስራ የሚፈልግ ጥናት የሚፈልግ በጣም አንገብጋቢ ጉዳይ ነው። እንደ ህገ መንግስቱ አታደርገው። ህገ መንግስቱን ስታጸድቁ ስራ የሚፈልገውን ጉዳይ ያለ ስራ ነው ያጸደቃችሁት። የክልል አከላለሉን በጣም ስራ ይፈልግ ነበረ። ግን ስራ ስለማትፈልጉ ወይ ደግሞ ሆን ብላችሁ ኢንቴንሽናሊ በቋንቋ አደረጋችሁትና ይህንን ቋንቋ የሚናገር ይሄ ክልል ነው፣ ይሄ ክልል ነው። በጣም ቀላል የሆነ ነገር ያልተለፋበት ያልተሰራበት ነገር ደግሞ ይኸው አሁን ምን ውስጥ እንደከተተን አይታችኋል። ቁጭ ብሎ ተጠንቶ ተሰርቶ ቢሆን ኖሮ እንዲህ አይነት ጥያቄ እኮ ሊመጣ ይችል ነበረ። ይሄ ጥያቄ ቢመጣብን እንዴት እናልፈዋለን የሚል ህግ ይቀመጥ ነበር። ግልጽ ነገር የለም አሁን። ስለዚህ ያለ ስራ የመጣ ነገር ነው ማለት ነው። የህፃን ጨዋታ በቀላሉ የተደረገ ነገር ማለት ነው። አንተም የወልቃይትን ጉዳይ እንደው ዝም ብሎ የህፃን ጨዋታ አረከው፣ በጣም ቀለል አደረከው። በጣም በቀላሉ በቃ ደብዳቤ ጻፉና ከዚህ በኋላ የትግራይ ነው በሉልኝ። ይሄ ሁሉ ሰው ሞቶ ዝም ብለው በትግራይ ነው የትግራይ ነው ይሉልሃል። ይሄ ሁሉ ጦርነት ተደርጎበት ይሄ ሁሉ መከራ ታይቶበት ስንት ነገር ተደርጎበት የታሰረ የተፈታ የሞተ የተገደለ ስንት ተፈናቃይ የታየበት ጉዳይ ቀለል ተብሎ ይሄ በቃ ከዛሬ ጀምሮ የትግራይ ነው እንዲሉ ነው የምትጠብቀው? የህፃን ጨዋታ ታደርገው ነገሩ። ኦኬ አሁን በሌላ ወገን እናንተ ወልቃይትን የአማራ ነው ብላችሁ አውጁልን ስትል እነ ኮሎኔል ደመቀ ዘውዱ ተከዜ ዘብን እያስመረቁልህ ነው። እንኳን የአማራ ነው ብለው ሊያውጁልህ ይቀርና ተከዜ ዘብን እያስመረቁልህ ነው። እንደወረደ ላነብላችሁ። የተከዜ ዘብ የህልውናችንና የማንነታችን ዋስትናና ደጀን ነው ብለውሃል ኮሎኔል ደመቀ ዘውዱ። በወልቃይት ጠገዴ ሰቲት ሁመራ ዞን ላለፉት ጊዜያት ሲሰለጥኑ የቆዩ የተከዜ ዘብ አባላት ተመረቁ። በምረቃ ስነ ስርዓቱ ላይ የዞኑ ዋና አስተዳዳሪ አቶ አሸተ ደምለው፣ የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊው ኮሎኔል ደመቀ ዘውዱ፣ የዞኑ ፖሊስ መምሪያ ኃላፊ ኮማንደር ወለላው ተገኝ፣ የዞኑ ከፍተኛ ኃላፊዎች፣ የወረዳና የከተማ አስተዳደር ኃላፊዎች፣ ተጋባዥ እንግዶችና ተመራቂዎች ተገኝተዋል። የዞኑ ዋና አስተዳዳሪ አቶ አሸተ ደምለው ባለፉት 6 ዓመታት ህዝቡ በርካታ ድሎችን ማስመዝገቡንና ቀደም ሲል ተነፍጎት የነበረውን ነፃነት ማግኘቱን ገልጸዋል። እንደ ነፃነት ነው የሚቆጥሩት ይሄንን ከቲፒኤልኤፍ ጫና መላቀቃቸው። የተገኘው ነፃነትና ሰላም በዘላቂነት እንዲጸና የሁሉም ዜጋ ኃላፊነት መሆኑንም አስገንዝበዋል። ተመራቂዎች የአካባቢያቸውን ሰላምና ጸጥታ በመጠበቅ ረገድ የተሰጣቸውን ኃላፊነት በብቃት መወጣት እንደሚገባቸውም አስተዳዳሪው ጠቁመዋል። በተለይም ለሰላም በዘላቂነት መደራጀት፣ መደጋገፍና በአንድነት መቆም ወሳኝ መሆኑንም አብራርተዋል። የወልቃይት ጠገዴ ህዝብ ከጥንት ጀምሮ የድንበርና የሀገር ጠባቂ ህዝብ መሆኑን የገለጹት አቶ አሸተ ደምለው ይህን ታሪካዊ አደራ ለቀጣዩ ትውልድ ለማስተላለፍና የተገኘውን ሰላም በጋራ ለመጠበቅ የሁሉም ዜጋ ተግባር መሆኑንም አስገንዝበዋል። የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊው ኮሎኔል ደመቀ ዘውዱ በበኩላቸው የተከዜ ዘብ የህልውናችንና የማንነታችን ዋስትናና ደጀን ነው፣ የተገኘውን ሰላምና ነፃነት ለማጽናት ሁሉም በአንድነት ሊቆም ይገባል ብለዋል። ኮሎኔል ደመቀ ተመራቂዎቹ በስልጠናው ያገኙትን እውቀትና ልምድ በተግባር በመተርጎም የአካባቢያቸውን ሰላምና ጸጥታ ለማስከበር ከፍተኛ ኃላፊነት እንዳለባቸውም ገልጸዋል ይላል። ይሄንን የሰማ ሰው የዚህ የሳልሳይ ወያኔ ሊቀመንበር በቃ ዝም ብላችሁ የወልቃይት ነው በሉልኝ ያለውን ንግግሩን እንዴት ከዚህ ጋር ሊያነጻጽረው እንደሚችል መገመት ከባድ አይሆንም። እኔ ግን ይልቅ ስጋት የሆነብኝ የተከዜ ዘብ በየጊዜው ሰራዊት እያስመረቀ መምጣቱ ነው። የልዩ ኃይል አይነት ስጋት እንዳይፈጠር እሰጋለሁ። ሁሉም በየወንዙ ዘብ እንዳያስመርቅ፣ ከዛ ሁሉም በየወንዙ ያስመረቀው ዘብ ከመከላከያው እኩል እንዳይታጠቅ፣ ከዛ እንደገና የሰሜኑ አይነት ጦርነት እንዳይመጣ እሰጋለሁ። በጣም ጥንቃቄ ሊደረግበት የሚገባው ጉዳይ ነው። የሳልሳይ ወያኔ ፓርቲ ሰውዬ ግን ወልቃይትን የትግራይ ነው በሉልን ብለህ ለአማራ ልሂቃኖች የመከርከው ምክር ያስቃል። ስለ አዲስ አበባ ያመጣው ምክር ሀሳብ ግን መልሱ ምን አገባህ የሚል ነው።